የመስኪ አክስት ቢኒን እዛው እስር ቤት እንዳለ ገንዘብ ከፍዬ አስገድየዋለሁ አለቻት ለመስኪ። መሲ እንግዲህ መስኪን የእናትና አባቷን ገንዘብ ተቀብላ በስሟ እንድታዘዋውርላት በብዙ አይነት መንገድ እየጀነጀነቻት እና እያሳመነቻት ነው። ሰላም ሰላም! ውድና የተከበራችሁ የኔ ዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ከች ብያላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ክፍል 17ን ሐመል ክፍል 17 ነው። እንግዲህ መሲ ለመስኪ ስማቸውም የተያያዘ ነው። እንግዲህ ቢንያምን እስር ቤት እንዳለ ገንዘብ ከፍዬ አስገድየዋለሁ አለቻት። ከዛ መስኪ ደነገጠች። ማለት አለቻት። አዎ ለአንዴና ለመጨረሻ ጊዜ የኔና የአንቺ የእስር ቤት ፋይል ተዘግቷል። ምክንያቱም እሱ እስር ቤት ካለ ያነ አዝራ ተብዬው ወንድምሽ ሂዶ እውነቱን እንዲናገር ያደርገዋል። ስለዚህ ይሄ ደግሞ ሆነ ማለት እኔና አንቺ ተመልሰን ወደ እስር ቤት ገባን ማለት ነው በማለት እንግዲህ መሲ ቢንያምን ገንዘብ ከፍላ ከእስር ቤት እንዳለ እንዳስገደለችው ነው የነገረቻት። እሷም ደንግጣለች። መክሲ ራሱ ግራ ነው የገባት። ለምን ብቻ ብዙ ነገር ሆነች። ከዛ እንዴ ምን ነው ያዘንሽ ትመስያለሽ አለቻትኝ። አዎ ማለት በቃ አሳዘነኝ አለቻትኝ። ለምን ፈራሽ? እዝር ያላነጥፍልሽም እና ሀዘን ቁጨቴም አለቻትኝ። እሷም ደግሞ ድንግጥ ብላ ፈራለች። ኦኬ ስለዚህ እኔ በቃ ጥፋትና ተንኮል እየሰራው ያለሁት ማለት ነው አለቻት። አክስቴ እንደዛ ማለት አይደለም አለቻትኝ። እና ታዲያ ምንድን ነው አንድያሽን እኮ ያዘንሽ የመሰልሽው አለቻትኝ። እውነት ለመናገር አዎ በጣም አሳዝኖኛል። ምክንያቱም እንደ ሰውኛ አለቻት። እንዴ እኔ ለሰው አላዝንም ማለት ነው አለቻት። ከዛ እኔ አክስቴ እኔ እንደዛ ማለት አይደለም አለቻት። እና እሷም ደንግጣ ዝም ብላ አየቻት። እንግዲህ መስኪም ደግሞ በቃ መናገር ያለባትን ነገር ተናገረች። ምክንያቱም በእንደዚህ አይነት መንገድ እሷን ካላሳመነች የእናት አባቷን ንብረት ተቀብላ ወደ እሷ ስም እንድታዛውርላት አልፈለገችም፣ አትችልም። ምክንያቱም አሁን እሷም የቀጠርኳቸውን ያችን ታማሚ የሆነ እህቷን የማሳክምበት ገንዘብ የለኝም፣ ለእነሱ የምከፍላቸው ገንዘብ ራሱ አሁንም የለኝም። ስለዚህ እነሱን የምከፍላቸውን ገንዘብም እንድሰጭኝ እፈልጋለሁ አለቻተኝ። እሷም ደግሞ እንዴት ነው የምሰጥሽ? ገና እኮ አባዬን ይቅርታ አልጠየቅኩትም እና አልተቀበልኩም አለቻት። ግዴታሽ ነው። አሁን አባትሽ እግር ሂደሽ ተደፍተሽ ይቅርታ መጠየቅ አለብሽ። ከዛ በኋላ አባትና የእናትና አባትሽን የአክሲዮንን ድርጅቱን ስም በእኔ ማዛወር አለብሽ አለቻት። የሚያክሲም እንግዲህ አክስቴ ግን አሁን አልጠየቅኩትም፣ ሁሉ ነገር ግን የተቻኮለ አልመሰለሽ አለቻት። ሁሉ ነገር እኮ ተፋጠነ፣ ምነው ቸኮልሽ እኮ አቻኮልሽኝ፣ እኔ ምንም ነገር የጠየቁት ነገር የለም አለቻት። ከዛ እሷም አንገቷን ደፍታ በተንኮልና በጎሪጥ እያየቻት መስኪን ለማሳመን ሞከረች። ከዛ እሷም አክስቴ እኔ እኮ በቃ እሺ ምናምን አለቻት። ለምን የምትናገራት ነገር ድርቅ ያለ ነገር ስለሆነ ማለት ነው። ምክንያቱም በነገራችን ላይ አሁን እሷ እንደዚህ አድርጋ አሳምና በስሟ ካዘዋወረችላት በኋላ በእርግጠኝነት በረንዳ ነው አውጥታ ምጥላት። ለምን ተንኳል ነው እንጂ ይቺ ምንም መልካም ስብዕና የላትም። ስለዚህ እንግዲህ ማርዳም ደግሞ ሐኪም ቤት ወስዳ እንደጣለቻት መሲ እስካሁን ዘወር ብላም አላየቻትም። ሐኪሙ ገብቶ እየመረመራትና ትድኛለሽ እያለ እያጽናናት ነው ማርዳን። ማርዳም ብዙ ህልም ያላት ታዳጊ ህጻን ናት። ማርዳ አሁን ወንድሜ ናፈቀኝ እድናለሁ አይደለ እያለች ዶክተሩን እየጠየቀችው ነው። ዶክተሩም አንቺ ጀግናና ጠንካራ ልጅ ትድኛለሽ እያለ ነው። ከዚህ ላይ ደግሞ አዝራና ኩኩሻ ወደ ማርዳ እየሄዱ ነው። ኩኩሻና አዝራ እንግዲህ ደርሰናል፣ ይሄ ነው የሞት ሰፈር የሚባለው ብላ ለአዝራ ነገረችው። ከዛ ኩኩሻ ግን የእውነት ክን ነው ልታስመረምራት አለችው። አዎ አስመረምራት አለሁ አላትኝ። ግን እኮ ብዙ ብር ነው የጠየቁትኝ፣ ብዙ ብር ነው የሚያስከፍሉ፣ ደግሞ እስካሁን ያልተከፈለም አለ አለችው ኩኩሻ። ችግር የለም እስካሁን ያልተከፈለውንም እከፍላለሁ፣ አሁንም ከፍዬ አስመረምራታለሁ፣ ብቻ አሁን ወደ ውስጥ እንግባ አላተኝ። ከዛ ኩኩሻና አዝራ ወደ ማርዳ ክፍል ሄዱ። ማርዳ ከባዶ ክላስ ብቻዋን ተኝታለች። ኩኩሻ ገባችና ፈገግ እያለች ሄዳ የኔ ቆንጆ ብላ ሳመቻተኝ። እዛ
አዝራም ቁሞ እያያቸው ነበረ። ከዛ እሷም ደግሞ እንዲህ ወንድሜ ናፈቀኝ አይመጣም እንዲህ ወንድሜ አለቻትኝ። ወንድምሽ እኮ አንቺን ለማሳከም ራቅ ያለ ቦታ ስለሄደ ነው ይመጣል። እሺ አሁን የሚያሳክምሽ ሌላ ሰው ይዤልሽ መጥቻለሁ አለቻትኝ። እኔ አሁን ወንድሜ ናፍቆኛል ሲል አዝራ ራሱ ደነገጠና ከፋው። እሷም ወንድምሽ አንቺን ለማሳከም ሩቅ ቦታ ስለሄደ ነው ይመጣል። እሺ አለቻትኝ። እኔ የምፈልገው ወንድሜን ነው አለቻትኝ። እሺ ይመጣል አለቻትኝ። ከዛ እኔ ወንድሜ በጣም ናፍቆኛል ወይስ ነው አይመጣም ማለት ነው አለቻት። ከዛ ኩኩሻ ልቧ ተነካና እንባዋን መቆጣጠር አቃታት። ኩኩሻ ወጣ ሄደች። አዝራ ብቻ ቁሞ ቀረ። ከዛ አዝራም ግንባሯን ሳም አረገና ከጎኗ ቁጭ አለ። ከዛም ጠየቀችው፣ አንተ ማነህ አለችው። እኔ አዝራ እባላለሁ አላት። አንቺስ ማን ነው ትክክለኛ ስምሽ ሲላተኝ የትምህርት ቤት ስሜ ማርዳ እባላለሁ አለችው። ከዛ ናራዬ እሺ አሁን ምንድን ነው የሚያምሽ አላተኝ። ይቅርታሽ አለችው። ለምኑ ሲላተኝ ትንሽ ብዙ ሳወራ ስለሚደክመኝ ዝም ስል እንዳይደብርህ አለችው። አይደብረኝም ምንም አለማውራት ትችያለሽ አላተኝ። ግን ወንድሜ አይመጣም አለችው። ይመጣል አላተኝ። ናፍቆኛል እኮ አለችው። ይመጣል ያይሻል አላተኝ። እሷም አንጀት በሚበላ ድምፅ ስለ ወንድሟ ነገረችው። አንተ ግን ምን ልታረግ ነው የመጣህ አለችው። ላስመረምርሽ ነው የመጣው መሲ የምትባለው ናት እዚያ የምታይጣለችኝ። እኔ መሲን አልወዳትም አለች እና መሲ መኪና ላይ አድርጋ ስታስፈራራት የነበረውን ወደ ኋላ መለስ ብላ ማስታወስ ጀመረች። ናርዲ መሲ ጨካኝ መኪና ላይ አድርጋ ወንድምሽ እኔ የምለውን ካላደረገ እያለች ምን ስትላት እንደነበረ እያንዳንዱን ነገር አስታወሰች። ወደ ኋላ ተመልሳ ስታስፈራራት እንደነበረ አለዛ ግን ደግሞ ብዙ ስቃይ እንደሚገጥማት ነገረቻት። ያንን እያስታወሰች ለአዝራ ነገረችው። አሁን ደህና ነሽ አላት። እኔ መሲን አልወዳትም እንደሷ ትተኸኝ አትሄድም አይደል አለችው። ምንም ይሁን የትም ቢሆን ትቼሽ አልሄድም። እሺ አሁን ዶክተርሽን ላስጠይቀውና ላዋራውና ከዛ ያለውን ነገር ሁሉ እናደርጋለን። አስመረምሻለሁ ትድኛለሽ አላተኝ። ከዛ በኋላ እሷ እሺ መሲን አልወዳትም እሺ እንደሷ ግን እንዳትተወኝ አለችው። አሁንም ደግማ አልተውሽም በፍጹም አላተኝ። ቃል እገባልሻለሁ አላተኝ። ከዛ እሷም ደግሞ እሺ አለችው። አሁን ከዛ ዶክተርሽን ላናገርና መጣው ብሏት ግንባሯን ስሟት ሄደ። ኩኩሻን በሩ ላይ ቆማ እያለቀሰች ነበረ። ከዛ ናርዲ ብቻዋን ሆና መሲን አልወዳትም እያለች ብቻዋን እንኳን እየፈራች ነው። እዚህ ላይ ደግሞ መሲ በሀሳብ ሄደች መስላ ዝም ብላ እያየች ነው። ከዛ አክስቴ ምን እያሰብሽ ነው አለቻት። ከዛ እሷም ሂጂና አሁን አባትሽን ይቅርታ ጠይቂው አለቻት። አሁን ግን ቢኒያም እንዳስገደልሽው መርማሪው ቢያውቅ ምንድን ነው የምታደርጊ አለቻት። አንቺ መርማሪውም ሆነ ማንም አያውቅም። ምክንያቱም እሱ ራሱን አንቆ እንደገደለ ነው የሚታወቀው እንጂ ሰው እንደገደለው እንደማይታወቅ ነው የምነግርሽ። ማንም አያውቅም። እኔና አንቺ ብቻ ነው የምናውቀው አለቻት። ከዛ በኋላ ሰው እኔ የምለው ግን ስለሱ ነው የምትናገሪ አልገባኝም አለቻት። አሁን ከሱ አጀንዳ ነሽ። አሁን ከዚህ አጀንዳ ውጭና አባት እንደሽ ጠይቂና የግዲያ ብር እፈልጋለሁ አለቻት። ነው ወይስ እንዴት ነው ማምንሽ? ልማንሽ እንዴ አለቻት። አዎ እኔን ያላመንሽ ማን ልታመኝ ነው? እኔ ስለአንቺ ያላመንኩ ለማን ልታመን ነው? እስኪ ሰውን አንቺ ባትኖሪ እኮ እስካሁን እስር ቤት ነበርኩ አለቻት። ከዛ እሺ አለቻት። አንቺስ ግን እንደዚህ ነው የምትቀጥይው አለቻት። እኔ እንኳን ማስመሰሉና ተንኮሉን ተክኜበታለሁ። አንቺ ነሽ አሁን መሆነት እና አሁን ከሀብ ፊት ላስመስል ነው አለቻት። አዎ ወደሽ ነው ማስመሰል አለብሽ አለቻት። ከዛ እሺ አውዘ ተቆጣች። እንዲያ ክስቲ እሺ እሞክራለሁ አለቻት። ከዛም በኋላ እሺ ሁሉም ነገር ይሁን ግን አሁን ሀብል ፊት አስመስዬ ከአባቴን ፊት አስመስዬ ከዛ ሳለቻት። ከዛማ የእናት አባትሽን ንብረት በስምሽ ታዛወሪያለሽ፣ አለዛ የእናት አባትሽን ንብረት ያነ ወፍ ዘራሽ ወንድምሽ ሁሉን በስሙ ያደርጋል አለቻት። ከዛም በኋላ እሺ አለቻት። ግን ወንድሜ እንደዚህ ክፉ ነው ማለት ነው አለቻት።
ኦሆ ሴትዮ አለቻት። ከዛም በኋላ እሷ መሲ አሁን ዝም ብለሽ አንቺ ሁሉንም ነገር ማስመሰልና ማየት መሆን አለብሽ አለቻት። እዛ እሷም እሺ አክስቴ እንዳልሽኝ አደርጋለሁ እሞክራለሁ አለቻት። ምክንያቱም እየፈራች ነው የምታደርገው። የምትነግራት ሁሉ ተንኮል፣ የምትነግራት ሁሉ ጥላቻ፣ የምትነግራት ሁሉ ጠብ፣ የምትነግራት ሁሉ በቃ ማይሆን ነገር ነው። ግን ያለ ግድ በወዷ ነው የአክስቷን ምክር እየተቀበለች እና ልታደርገው እየተገደደች ያለችው። አክስት ደግሞ ከአባቷ ያለውን የእናቷን ድራሽ ተካፍላ ስትወስድ ክታሎ ብላ በእሷ ስም እንድታደርግላት ነው የምትፈልግ። ምክንያቱም እዚህ ቦታ እዚህ ቤት ሁኜ የሆነ ማስታወሻ የሆነ ነገር ሊኖረኝ ይገባል ነው የምትላት። ስለዚህ የሆነ ነገር እንዲኖርሽ ከፈለግሽ ታዲያ የእናት አባቷን ንብረት ወርሰሽ ነው እንዴ? እንዲሁ እሷም እንግዲህ ውስጧም እያረራኝ ቢሆን ግዴታ ለሷ ስትል ያው ደግሞ ሌላ ነገር ተፈጥሮ ጎልናት ስህተት እንዳሰሪ እያለቻት ነው። ስህተት እንዳሰሪ ማስመሰል አለብሽ እያለቻት ነው። እንግዲህ እሺ አክስትን ግዴታ የእሷን ትዕዛዝ መፈጸም አለባት። አስተያየቷ ግን እውነት ለመናገር ግን እያንዳንዱ ነገር ተንኮልና ሴራ የሞላበት እንደሆነ እየተረዳች ነው የምታደርገው። ምናልባት እስር ቤት ላለመግባት ማምለጫ ይመስለኛል እያደረገችው ያለችው ነገር እንጂ እውነት አሁን እሷ የምትመክራት አክስቷ የምትመክራት ምክር ትክክለኛ ነው ብላ አታምንም። ምክንያቱም ያደገችው እናት አባቷ አሳድጓት ወንድምሽ ብለው እንጂ ወንድሟ እንዳልሆነ አይደለም። እሷ ግን አሁን አለች እንዳትቆጭኝ የሆነ ነገር ድንገርሽ አለቻት። ምን አለቻት? ብቻ ግን እንዳትቆጭኝ ስትላት እሺ ተንኮል ያሰብሽ ትመስያለሽ አለቻት። ከዛም በኋላ አብራ ወንድሜ እንዳልሆነና አባዬ ብነግረው ስትለ አንቺ ይሄ እኔና የእሱ ሚስጥር ብቻ ነው እንጂ የሌላ ሰው ሚስጥር አይደለም። አንቺን እኮ እንደነገር እና እንደሆንሽ አላስታወቅም ስትላት አይቻልም አለቻት። ከዛ በኋላ አሁን ዝም ብለሽ አስመሳይ ተባለች። ከክላሷ ወጣ ሂዳ አባቷን ይቅርታ አለች። አስመሳይ ማለት ነው በተላከችው ማለት። አባትየው ግን ነገሩ እያንዳንዱ ቀድሞ ገብቶታል። ግን እርግጠኛ ነሽ ከልብሽ ነው ይቅርታ የጠየቅሽው? ሰሞኑን እያደረግሽ ያለሽው ነገር ምንም እየጣመኝ አይደለም አለቻት አላተኝ። ከዛ አባዬ እኔ እኮ ከልቤ ይቅርታ እንድታደርግልኝ ነው። እያንዳንዱን ነገር ያጠፋሁት ጥፋት በቃ ራሴን ስለቆጨኝ ነው። ምክንያቱም አስከፍቻለሁ፣ አሳዝኛለሁ። እንድታዝንብኝም አልፈልግም። እኔ ደግሞ ገዳይ አይደለሁም፣ እንዳልገደልኩ በእናቴ ምዬልሃለሁ አለችው። ይሄ ነገር ግን በነገራችን ላይ የአክስቴቱ ምክር ነው እንጂ የእሷ ሀሳብ አይደለም። በፍጹም አስበው አታውቅም። እሷ እንግዲህ አክስቴቱ ገንዘቧን በስሟ እንድታደርግላት እና እዛ በኋላ እሷን ጎዳና ወጥታ እንድትጥላት የመከረቻት ምክር ነው። እሷ ግን አንድ ያልገባት ነገር አለ። እንግዲህ መቼስ አባት በወለደው ልጅ አይጨክናል። ሄዳ ብዙ ነገር ስትቀባጠርበት ውሸቷን ሁሉ ስትናገረው፣ እርግጠኛ ግን መጀመሪያ ከራስሽ ጋር ታረቂ ያላት አባቷ። እኔ ከራሴ ጋር ታርቄ ነው ከዛም በኋላ ይቅርታ ለማለት የመጣሁት አለችው። እውነት ከልብሽ ከሆነና ተልኮ ከሌለበት እሺ አለች አላት። ከዛም በኋላ ማለት አባዬ አለችው። የዛች አክስትሽ ነው አላተኝ። ያለ ከሷ ጋር ምንም ግንኙነት የለኝም፣ እኔ በሷ ባለችኝ አይደለም አላተኝ አለችው። ከዛም በኋላ እንደዛ ከሆነማ እሺ አለችው። ከዛ እሱም እሺ እሷ ምክር ከሌለባት እሺ በቃ ተነሽ ከእግሬ ስር አላት። ይቅርታ አድርግልኝና አለችው። እሺ አድርጌልሃለሁ። መጀመሪያ ፊቱን አዞረባት። ከዛም በኋላ አባት ልጁን ሊያዝን ይችላል እንጂ ይቅርታውን የማይቀበልበት አንጀት የለውም። ይቀበልሻል አላተኝ እና እሺ አላት። ከዛም በኋላ አዝራ ዶክተሩን ገብቶ ተዋወቀው። ስለ ናርዳ ያለውን ነገር ማወቅ ይፈልጋል። ከዛም በኋላ ስለ ናርዳ ያለውን ነገር ማወቅ ፈልጌ ነው አለው። ግን በመጀመሪያ አንተ ማነህ ሲል የወንድሟ ጓደኛ ነኝ ላሳክማት አለ። ከዚህ በፊትም የወንድሟ ጓደኛ ነኝ ብላ አምታ እንደ ጣለቻት በዛው ነው የጠፋችው አለና ነገረው ላዝራ። ከዛ እሷን ተዋት አለው ለዶክተሩ። አሁን ግን እኔ ስለሷ ያለውን የበሽታዋን ነገር ማወቅ ፈልጋለሁ፣ መረጃ ፈልጌ ነው። ከዛ በኋላ ማድረግ ያለብን ነገር እናደርጋለን። ከዚህ በፊት ያሉኝ የልብ ህመም አለባት እንደተባለ ነው አለው። ከዛ ዶክተሩ ናርዳ የልብ ህመም ብቻ አይደለም ያለባት፣ ጠንካራ ልጅ ሆና ነው እንጂ በጣም ከባድ ህመም ነው ያለባት አለው። ማለት እሱ ምንድን ነው አላተኝ አለው። ናርዳዬም ከኩኩሻ ጋር ሆና
ከዚህም በኋላ አልድንም ማለት ነው አላቻት። እንዴት ትድኛለሽ እንጂ አለቻት። እኔ እኮ አድኜ ስድን ምን መሆን ተምሬ ምን መሆን እንዳለብኝ ታውቂያለሽ አለቻት። ተምረሽ ዶክተር እንደምትሆኝ ነበር የነገርሽኝ አለቻት። እንዴ ለምን ነበር አልሽ? አልድንም ማለት ነው አለቻት። አረ ትድኛለሽ፣ እንዲሁም ስድኝ መርማሪ ነው የምትሆኝ አለቻት።